ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ቪዲዮውን እንደተለመደው ላይክ ማድረግ አትርሱ ማለት ነው። ኮሜንት ማድረግና ላይክ ማድረግ የሚያሸልም መሆኑን አትዘንጉ ማለት ነው። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ። ይሄን መረጃ እንግዲህ ግራስን በተመለከተ ነው። ግራስ እንግዲህ ከኤፖች 1 እስከ ኤፖች 7 ድረስ ደርሷል ማለት ነው። እንግዲህ 7 ላይ ኢንድ እንደሆነ ተናግረዋል ማለት ነው። እንደምትመለከቱት ሜይ 24 ኤፖች 7 ኢንድ ያደርጋል ማለት ነው። እንደምትመለከቱት ይሄም ደግሞ ፍጻሜው የሲዝን 2 ይሆናል ማለት ነው። እንግዲህ ወደ ግራስ ገብተን ደግሞ ግራስ ላይ መመልከት ትችላላችሁ። ኤፖች 7 ደርሰናል ማለት ነው። እንግዲህ ከኤፖች 1 ጀምረን ማለት ነው እንደምትመለከቱት እስከ ሜይ 24 ነው ማለት ነው። ስለዚህ እንግዲህ ይሄ የመጨረሻው ነው ማለት ነው። እንግዲህ እስካሁን ድረስ የሰራቸው በጉጉት ስጠብቁት የነበረው የግራስ መረጃ ይሄን ይመስላል ማለት ነው። እንግዲህ ምን ያህል ቀን እንደሚቆይ አልታወቀም። ኢንድ የሚያደርገው በሜይ 24 ማለት ነው። ከ3 ቀን በኋላ ነው። እንደምትመለከቱት እንግዲህ እኔ ሁልጊዜም አዳዲስ መረጃዎችን በዚህ ቻናል ስለምለቅ ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ እንዲሁም ኮሜንት እያደረጋችሁ ቻናሉን ልትደግፉ ይገባል እላለሁ። ምክንያቱም እናንተ ናችሁ እዚያ ያደረሳችሁኝና ሁልጊዜም የተለመደው ኮሜንታችሁን ላይካችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ላለሁኝ ክበሩልኝ። አመሰግናለሁ።